ብሌንና ሰላም የዲኤንኤ ምርመራ አደረጉ። ይህንንም ያደረገችው ወይዘሮ ገነት እንግዲህ ሰላም ናት። እናቷ ለብሌን ከተባለች በኋላ እንቅልፍ ረፍት አጥታለች። ያኔም ለመናገር በሄደችበት ሰዓት ትንሽ እሷን በነገሮች ሞልተዋት ስለነበረ አገግማ ስትመለስ ለብሌን ብትቀየርባትም ነገሩ ግን እንደ ቃልና ሳሚ እንዳሉት ወይም በኃይሉ እንደሆነው አልሆነም። ምክንያቱም በኃይሉ ይህንን ያደረገችው ወይዘሮ ገነት ናት በማለት እሷን ለማስወገድ ቤት ውስጥ በገባበት ሰዓት እሱ በቁጥጥር ስር ሲውል ገነት ይሄ ነገር መጥቶ አንቺ ብሌን ሰላም ልጅ ናት ብለሽ ልትናገሪ የነበረው ምን አገባሽ የሚል ነበርና የነገራት። በቃ ይሄ ነገርማ ትክክል ነው፣ እውነት ነው በማለት ቀጥ ብላ ወደ ሰላም ቤት ታመራለች። ሰላም ቤት ከሄደች በኋላ አትገቢም፣ አትምጪ አላልኩሽም ወይ? ከፈለግሽ ብሌንሽን ይዘሽ ሂጂ ስትላት አልሰማሽም እንዴ አለቻት። ምኑን? ወንድምሽ እኮ በኃይሉ ተይዟል፣ በፖሊስ ቁጥጥር ስር ሆኗል። ምን አለቻት? አዎ ምክንያቱም እኔ አንቺ ሰላም የብሌን እናት ነሽ ተብዬ መልእክት መጥቶልኝ እሱን ለመናገር ነበር አንቺ ቤት የመጣሁት። እንደገና አንቺን እኔ እንደውም አንቺን አገኝሻለሁ አልመሰለኝም ነበር ብሌንን ልነግራትና ከሆነም ይሄ እንግዲህ ማረጋገጥ እንዳለባት እንድትረጋጋ ልናገር ነበር የመጣሁት። መጥቼም ለሷ እየነገርኳት እያለሁ ነው እንግዲህ አንቺ አገግመሽ ወደ ቤት ስትገቢ የነበረው። ከዛም እንግዲህ ምን እንደቀየረሽ ባናቅም እኔንም ልጄንም እዚህ ቤት እንዳላያችሁ ከፈለገ ብሌንም ትሄድ ከአንቺ ጋር መስራት ከፈለገች አርፋ ትስራ እያልሽ እንግዲህ ቃልና በኃይሉ የሞሉሽን ከሆስፒታል ተሞልተሽ መጥተሽ እኔና እሷን ከፍና ዝቅ አድርገሽ ነበር፣ ግን ሆኖም አላወቅሽም ሰላም አለቻት ወይዘሮ ገነት። ምን እያልሽ ነው አንቺ ሴት? ዛሬም ነገም በቃ መቀባጠር ልጃችሁ ይቺ ልጅ ለምንድን ነው እያልሽ የምትይው? ይቺ ልጅ አይደለችም እንዴ? ባለፈው እኮ ይችናል ልጄ አንቺ ልጅ አይደለሽም ስትያት ነበረ። ብሌንን ነበር ልጄ ስትይ ነበር አይደለም እንደ ወይዘሮ ሰላም አለቻት። ያኔ እኮ ታምሜ ነው አቅሌን ለቀለ ስቼ እኮ ነው። አሁን እኮ ሕክምና ጨርሼ ጥሩ ሁኔታ ላይ ስመጣ ግን ቃል እንደሆነ ልጄን አረጋግጫለሁ ስትል ዳግም ጥልቅ ብሎ ይገባል። ወይዘሮ ሰላም ይርግጥ ወይዘሮ ገነት ያለችው ነገር እውነት ነው። በኃይሉ ደግሞ ቁጥጥር ስር የዋለው ይህንን ነገር የሚያደርገው አንቺን ንብረትሽንና ልጅሽን ቀምቶ አንቺንም ይችን ቃል የላከልሽን በመርዝ ገላሽ ንብረትሽን ሀብትሽን ለማውረስ ነው። አትነቂም እንዴ በማለት ይናገራታል። እንደውም እኮ አንተንም ትናንትና እዚህ ቤት የማይሆን ስራ እየሰራህ ነው ከብሌን ጋር እና ቤቱን ለቀህ ውጣ ብዬ ነበር ብላ ስትነግረው ቤቱን መልቀቁ ቀላል ነው፣ ግን እውነታውን ልትቀበይ ይሻላል እና ምንድን ነው የምትሉት? እስኪ ልስማችሁ በማለት ትናገራለች። ብሌን ደግሞ እኔ ወይዘሮ ሰላም እትዬ አንቺ እናቴ ሆንሽ አልሆንሽ በአሁኑ ሰዓት እኔ ወይዘሮ ገነት የእንጀራ እናቷን እሷን ነው እኔ እንደ እናት አድርጌ ያየሁት። ካሁን በኋላ የማንነቴን ጥያቄ ለመመለስ ካልሆነ በቀር ከወይዘሮ ገነት የሚደርስብኝ ነገር የለም ስትላት ተረጋጊ አለች ወይዘሮ ገነት። ሁለታችንንም እናታችን አድርገሽ መሄድ ትችያለሽ፣ ችግር የለውም፣ ግን በኃይሉ መጋለጡ ደግሞ ጥሩ ነው። አሁን በኃይሉ ተያዞ የምትሉኝ ምንድን ነው ያደረገው እስኪ ንገሩኝ ስትል በኃይሉ እኔን ሊያስወግደኝ ሲመጣ ከቤቴ እንግዲህ ቃልና ሳሚ ጠቁመው ነው ያስያዙት። ምንድን ነው ቃልና ሳሚ እንዴት በኃይሉ ወንድሜን ሊያስይዙት ይችላሉ በማለት ትጠይቃቸዋለች። ይህማ ያደረጉት እንግዲህ ሶስታቸውም አንድ የሚያደርጋቸው ነገር ነበረ። ምክንያቱም አንቺንና ብሌንን አላይተው ቃል ናት ልጅሽ ብለው አንቺን ቃል በመርዝ ትስገልሽ፣ እሱ ደግሞ የሀብትሽ ባለቤት ሊሆን ስላሰበ ከነሱ ጋር ነበር ሲሄድ የነበረው። ሌባ እንግዲህ ሲሰርቅ ይሻረካል፣ ሲካፈል ይጣላል እና በዛ በ2 ሚሊዮን ብር በተባልሽው መሰረት ግን ችግር ፈጥረው በመካከላቸው ክፍተት ወጥቷል አላት። ምንድን ነው የምትሉት? እኔ ግራ ገባኝ። እና አሁን ያም ሆነ ይህ አሏት። ልጅሽ ብሌን መሆኗን ትቀበያለሽ አትቀበይም ሲላት እንዴት ነው የምቀበለው? ከዚህ በኋላ የመጨረሻ የምናደርግልሽ ምን እንደው ታውቂያለሽ አለቻት ወይዘሮ ገነት። አሁን አንቺና እሷ የዲኤንኤ ምርመራ ማድረግ አለባችሁ። አንቺና ብሌን መጀመሪያ የዲኤንኤ ምርመራ አድርጋችሁ ብሌን ልጅሽ ካልሆነች ከዛ በኋላ ደግሞ ከቃል ጋር ታደርጊያለሽ።
እውነተኛ ማረጋገጫ እያለልሽ አንቺ ሁልጊዜ የአመቶ የብሌን እናት ናት፣ የአመቶ የሰላም ልጅ ናት በተባለ ቁጥር ሲወዛገብ ለምን ይቀጥላል በማለት ይናገራሉ። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛለች። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ አደራ። ቀጣይ ፓርቲ ዘን መተንላችኋል። እንግዲህ ባለፈው ፓርቲ እንዳየነው ሰላም ከሕክምና አገግማ ስትመጣ ጭራሽ ብሌንን ለአይንሽን ለአፈር ያለችበት ሰዓት ነበር። ይህም ያደረገችው ወይዘሮ ቃል ናት። እንዲያውም በባሊ ውሃ በሳፋ ውሃ እያስነከረች ያሰቃየችኝ ብሌና ድረስ በማለት ደግሞ ብሌንንም እየተናገረችባትም አንቺ በተጣላሽ ታመምሽ ሰዓትም እናቴ እኔ ነኝ ስትያት አዎ እኔ ነኝ ልጅሽ እያለች ስታታልልሽ ነበር በማለት ይህን ያደረገችው ብሌን አንድ ለአእምሮ በሽተኛ ያለውን ነገር አዎ ትክክል ነህ ሲሉት እንጂ የተሻለ የሚሄደው አይ ትክክል አይደለም እያሉት ከሄዱ እየባሰበት እንደሚሄድ ስለምታውቅ ነበር። በዚህ ተበለጥኩ ያለችው ቃል ናት። እንግዲህ ይህንን ሲያናድዳት የቆየውንና ከዳግም ጋር እነሱ ፍቅር ስለሆኑ እሷ ዳግም ስላልፈለጋት ይህንን ሁሉ ቀምራ የጠበቀቻት እና አሁን እንግዲህ መጨረሻው ደግሞ አሁን እውነታው ሊወጣ ነው። እንግዲህ አቶ በኃይሉ ወደ እስር ቤት መወርወሩ ሳሚንና ቃልን አስደንግጧቸዋል። ምክንያቱም እሱን ጥለን እኛ እናሸንፋለን በጋራ አንቺም ብሌን ለኔ አድርግልኝ፣ እኔም ሰላም እናትሽ ትክክለኛ እንደሆነች የብሌን እናት እንዳልሆነች አረጋግጥልሻለሁኝ ብለው አንድ ጨዋታ ጀምረው ነበር። ይህ ግን ሳይሳካላቸው ነው የቀረው። ምክንያቱም አሁን የብሌን እናት ሰላም ናት ብሎ ሳሚ እንግዲህ ዳግምን ጎዳው መስሎት ነበር። ይህንን ሚስጥር አውጥቶና በኃይሉንም ለመጉዳት ያሰበው አሁን ለራሱም ምክንያት ሊሆነው አልቻለም። አሁን በዚህን ሰዓት ብሌን ለራሱ ለማድረግ ሲሞክር ግን ቃልን አስዋሽተሽ ንገሪልኝ ሲላት ቃልም እንግዲህ ዳግምንም ሄደችና ዳግም ብሌን እኮ አትወድህም፣ በፍጹም አትወድህም፣ አንተን አትፈልግህም። እሷ የምትፈልገው ሳሚን ነው። ከሳሚ ጋራ ትደዋወላለች፣ ከሳሚ ጋራ ትቀጣጥራ ተገናኝታ አግኝቻታለሁ ብላ ከዳግምና ብሌንን ለማጣላት ደግሞ ትነግረዋለች። ዳግም ደግሞ በፍጹም አንቺን ላምንሽ አልችልም፣ ምክንያቱም አንቺ እኔን ወደ አንቺ ማድረግ ስለምታስቢ ነው ይሄን ነገር ያልሽው። ሳሚን ደግሞ እኔ ራሴ በፊት ለፊት አግኝቼዋለሁ አስፓልት ላይ። መቼም ብሌን ለእሱ እንደማትሆን ነግሬዋለሁ። ስለዚህ አሁን ደግሞ ዳጎስ ያለ ገንዘብ ከሳሚ ተቀብለሽ ሊሆን ይችላል ይህንን ነገር ደግሞ ልትቀምር የመጣሽው በማለት ይናገራታል። እመነኝ ዳግም እኔ በትክክል በአይኔ በብረቱ አይቻታለሁኝ። ማንን ያየሻት? ብሌን ከሳሚ ጋር ስትሄድ እና ከሳሚ ጋር ስትገናኝ አይቻታለሁ። ይሁን ምንም አይመለከትሽም፣ አያገባሽም። አንቺ በሁለታችን መካከል መግባት የለብሽም በማለት ይናገራታል። እንግዲህ እሱም እንግዲህ ወይዘሮ ገነትን ወይንም አግቼ ብሌንን ማገኘት አለብኝ እያለ ሳሚ ሌላ እቅድ ባቀደበት ሰዓት መጀመሪያ ያወጣው ሚስጥር ጉር ሰርቶታል። አሁን ወይዘሮ ሰላምና ደግሞ ብሌን ወደ ሆስፒታል አምርተዋል። ምክንያቱም ከዚህ በኋላ በቃን፣ አንቺም ልጅሽ እከሌ ናት፣ አንቺም እናትሽ ሌላ ናት እየተባልን መኖር የለብንም። ያንቺ ቤት ቢቀር ወይዘሮ ሰላም ምንም ችግር አይፈጥርብኝም አለቻት። ማነች ብሌን። ምክንያቱም እኔ የትም ሰርቼ መብላት የምችል ነኝ፣ ግን አንቺ እንደ እናቴ በክፉም ሲቸግረንም በክፉ ጊዜ ነበርሽነን። እኔም ደግሞ ለአንቺ በክፉ ሰዓት በታመምሽ ሰዓት ከጎንሽ ሁኛለሁኝ። ምንም ገንዘብሽን እየከፈልሽኝ ቢሆንም ስብዕና ተሰምቶ የነበረ እንደ እናቴ ስንከባከብሽ የነበረ ከኔ አልፎ እንጀራ እናቴ ድረስ መታ ስትንከባከብሽ ነበር፣ ግን ውለታችንን አጠፋሽው በማለት እንግዲህ ስትነግራት እስኪ ተረጋጉና ሁሉን ነገር እንረጋጋ እያለች በመረጋጋት መደማመጥ እንዳለባቸው ሲናገር አሁን ገነት ደግሞ ጎረቤቷ በኃይሉ እየተላከች መሆኗን ደርሳባታለች። ምክንያቱም በኃይሉ ከገነት ቤት መጥተው ፖሊሶች ይዘው ሲሄዱ የወይዘሮ ገነት ጎረቤት አይታ ነበር። ወይኔ ጉዴ ደግሞ ቀጣይቱን የነኝ እንጂ መሆነው ምን ነው በቀረብኝ፣ ምን ነው ባልበላሁኝ እያለ ስትርበተበት ወይዘሮ ገነት አየቻት። ጎረቤት የምን ሆነሽ ነው? ምን ተፈጥሮ ነው? ምን መጥቶብሽ ነው? እያለች ለማጣራት ስትመጣ ይሄ ጅብ የሆነ ሰውዬ ሰላም እናቷ መሆኗን ሄደሽ ለብሌን ልትናገሪ እንደሆነ ደርሶኛል። ግን እሱ ማን ነው ይሄን ነገር የነገረው? በማለት ወደ እሷ ታፈጥባታለች። እንዴ ታወቀ? ምን አውቃለሁ?
እንዴት እንዳወቀ ወደፊት ደግሞ ሚስጥሩ ይመጣል ስትላት ጎረቤት ወዬ የተናገረችውን በማወቅ ደነገጠች። ኧረ ገንዬ ምን ይነግረዋል ብለሽ ነው? እሱ ዝም ብሎ ሊሆን ይችላል እንጂ ለማንኛውም እሱ ስለተያዘ ነገር እያንዳንዱ ሲገረፍ ያወጣዋል አለቻትና ደነገጠች። ወይኔ ጉዴ ጎረቤቴ ጋር ልጣላ ነው እያለች ሀሳብና ጭንቀት ይዟታል። ሁሉ ነገር ጊዜውን እየጠበቀ እውነታው እየወጣ እየመጣ ነው። ቃልና ሳሚም አልተሳካላቸውም። ወይዘሮ ገነትን በቆራጥነት ወይዘሮ ሰላምን ግዴታዋ እንድታደርግ ዲኤንኤኑን ከዳግም ጋር ሆነው ግፍፊት በማድረግ እሷም እሺ ብላ ፈቃደኝነት ሆና ምርመራውን አድርጋለች። ውጤቱም በምናይበት ጊዜ ያው ብሌን ናት